አመቺ የኢትዮጵያውያን አይሁዶች ዛሬም ቢሆን በእስራኤል ዘረኝነት እየተሰቃዩ መሆኑን ታውቃለህ የሚል ርዕስ ያለው ዘጋቢ ጋዜጣ የኢትዮጵያውያን አይሁዶች በዘረኝነት እና ድሎ ቅሬታዎችን ቢያቀጣን ሳለን በኢትዮጵያ ተወላጅነት ያለ የጦር መሳሪያ የታጠቀ አንድ ታዳጊ በአሰቃቂ ሁኔታ በጥይት ተመትቶ ሕይወቱ አልፏል ሲል ጽፏል። አመቺ በመጽሐፍ ቅዱስ ውስጥ በእስራኤል ልጆች ላይ የሚደርሰውን ክፋትና ዘረኝነት ሙሴ ትንቢት ተናግሯል። ዘዳግም በእናንተ ውስጥ ያለው እንግዳ ከእናንተ በላይ ከፍ ይላል፣ እናንተም ወደ ታች ትወርዳላችሁ፣ እርሱም ያበድርላችኋል፣ እናንተም አታበድሩለትም፣ በእርሱ ራስ ይሆናል፣ እናንተም ጅራት ትሆናላችሁ። መዝሙረ ዳዊት። አመቺ መዝሙረ ዳዊት በመንገዶቻችንም ላይ እንዳንሄድ እርምጃችንን ያተምናሉ፣ ፍጻሜያችን ቀርቧልና ቀኖቻችንም ተፈጽመዋልና ፍጻሜያችንም ይመጣልና እግዚአብሔር አስቀድሞ ያውቅ ነበር፣ በመንገዶችም ላይ እንድንገደል ትንቢት ተናገረ። 19 ዓመቱ ወጣት ሰሎሞን ከሥራ ውጭ በነበረ የፖሊስ መኮንን ተገደለ። አመቺ የኢሳይያስ መጽሐፍ ምዕራፍ 11 ቁጥር 11 እንዲህ ይነበባል። በዚያም ቀን እንዲህ ይሆናል፣ የሕዝቡን ቅሬታ ለመመለስ እግዚአብሔር ሁለተኛ ጊዜ እጁን ይዘረጋል። ሕዝቡ እስራኤላውያን ናቸው አይደል? አመቺ እነዚያ ሰዎች እነማን እንደሆኑ ማን በቡልን ከጠል ከአሦርም ከግብፅም ከጳትሮስም ከኩሽም የተረፈ ነው። ያ ኩሽ ኢትዮጵያዊ ነው። ኢትዮጵያውያን የእግዚአብሔርን ትእዛዛት ስለተላለፉ በእነዚህ ሁሉ አገሮች ውስጥ ተበታትነው ይገኛሉ። እስራኤላውያን ትእዛዛቱን እንደሚተውቁ ንስሐ ገብተን ወደ መጽሐፍ ቅዱስ መመለስ አለብን።